ከኋላዬማ የለም ለአንድያ ከኋላ የለም። ይቺ ተፊት ትሻላለች። ለምን እንደዚህ አድርጌ ወደኋላ አስሬ ዝም ብዬ ማለት ነው። እንደዚህ አድርጌ ወደኋላ አስሬ ይችን እንዲች አድርጌ በማበጠሪያ እንዲች አድርጌ እንዴት አድርጌ ጥቅልል አድርጌ ቁጭ ስለማረገው ኋላ ጅርግርግድ ብሎ ቁጭ አለ ማለት ነው። ስለዚህ ፀጉራችሁን ታልተንከባከባችሁት እንደዚህ ነው የሚሆነው። ምንም ነገር ተፈጥሮ ቆንጆ ቢሆን ታልተንከባከቡት እውት እንዴት እኮ ነው ቁጭ ብላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ ያልኩ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ወይኔ ፀጉሬ ሰሞኑን በጣም ድብርት ውስጥ ነበርኩኝና በጣም ራሴን መፍቀር ትቼ ነበር ማለት ነው። ፀጉሬን መንከባከብ ትቼ ነበርና እውት እንዴት እንደሆነ ፀጉሬ ሽቦ ሆኗል። በቃ ከጥቅም ውጭ ሆኗል ማለት ነው። የምር ሰሞኑን በጣም ደብሮኝ ነበር። አንዳንድ ጊዜ እኔ ሰው ሙዚቃ ሲያዳምጥ ሲጨፍር ፈታ ሲል ደስተኛ ሆኖ ነበረ የሚመስለኝ ማለት ነው። ነገር ግን በተቃራኒው ነው ለካ ያው ሰው ሲደርስበት ነው መቼም የሚረዳው ማለት ነው። እኔ አሁን ተረዳሁት ማለት ነው። ሰሞኑን ያው ለአላረል ከላይ ስዘል ነበር፣ ስጨፍር ነበር፣ ፈታ ስል ነበር። ነገር ግን ራሴን ከጭንቀት ለማውጣት ብዬ ነበረ እንደዛ የማደርገው። ያው አንዳንድ ጊዜ ነገሮች ሲደራረቡብን ራሳችን ቢዚ ይሆናል፣ እንጨናነቃለን እና ከሱ ለመውጣት ብዬ በቃ ነገሮችን ለመርሳት ብዬ ሙዚቃ አዳምጥ ነበር፣ ጨፍር ነበር ምናምን። ነገር ግን ፀጉሬ በመካከል እንዴት እንደሆነ ጉድ ተመልከቱ ማለት ነው። ይሄ የሰው ፀጉር አይመስልም። ይሄ የሰው ፀጉር ጅኒ ማለት ነው። ጅኒ ተመልከቱት እንዴት እንደሆነ። ከፊቴ ይሻላል፣ ከዚህ ይሻላል። ከኋላ እውት እንዴት እንደሆነ ማለት ነው። ብዙ ሰዎች ፀጉር ተፈጥሮ ነው፣ ፀጉር ተፈጥሮ ነው፣ ተፈጥሮ ያንቺ ቆንጆ ስለሆነ ነው መድሪሹ የምትሉ ሰዎች ማለት ነው። ይሄው ምስክር፣ ይሄ የኔ ፀጉር ምስክር ይሆናችሁ ማለት ነው። እንግዲህ ፀጉርሽ ተፈጥሮ ነው ቆንጆ ነው ፀጉርሽ ምናምን እንደምትሉኝ ማለት ነው። 2 ቀን እና 3 ቀን ሳላበጥረው ሳልንከባከበው ስለተውኩት እንደዚህ ጅኒ የመሰለው ማለት ነው። እንደዚህ ጅኒ ችንካ የመሰለው ማለት ነውና ፀጉራችሁን ካልተንከባከባችሁት፣ ፀጉራችሁን በየቀኑ ካላፈታችሁት፣ ካላበጠራችሁት፣ ቅባት ካልሰጣችሁት ልክ እንደዚህ ጅኒ ይመስላችሁ ቁጭ ነው የምትሉት ማለት ነው። ልክ እንደዚህ ጅኒ መስዬ እንደተቀመጥኩት ጅኒ ይመስላችሁ ቁጭ ትላላችሁ ማለት ነው። ስለዚህ ምንም ተፈጥሮ ቆንጆ ነገር ቢኖራችሁ መንከባከብ ግድ ነው፣ ያንን ተፈጥሮ የሰጣችሁን ማለት ነው። እና ፀጉራችሁን ካልተንከባከባችሁት፣ አንድ ነገር ካልተንከባከባችሁት እንደዚህ ጉምትርትር ያለ ዕቃ ማጠቢያ ሽቦ ሆኖ ይቀመጥላችኋል ማለት ነው። ፀጉር ካልተንከባከቡት፣ ይሄው የኔ ፀጉር ምስክር ነው ምን እንደመሰለ ማለት ነው። ኧረ ሽቦ የብረት ድስት ማጠቢያ ሽቦ እንኳ ቢያንስ እንኳ እንደው አለው አለ አይደለ? እንደው ከለሩ እንኳ እንደው ደህና ነው መሰለኝ። ይሄው እንደምታው ብጥስጥስ ብሎ ጅርግርግድ ብሎ ከጥቅም ውጭ ሆኖ ቁጭ አለ ማለት ነው። ጅኒ መስሎ ማለት ነው። እና ፀጉራችሁን የማትንከባከቡ ሴቶች እኔ ምስክር ነኝ። የኔ ፀጉር ምስክር ይሁናችሁ። እኔ ምስክሩን ተውትና የኔ ፀጉር ምስክር ይሁናችሁ እንዴት እንደመሰለ አቧራ ነው የመሰለው። ሌላው ታችሁት አቧራ ማለት ነው። አሁን ይሄን እንደፈረደበት እንግዲህ እያንዳንዱ አሳርጌ እየለያየሁኝ አፍታታዋለሁ ማለት ነው። ከኋላዬማ የለም ለአንድያ ከኋላ የለም። ይቺ ተፊት ትሻላለች። ለምን እንደዚህ አድርጌ ወደኋላ አስሬ ዝም ብዬ ማለት ነው። እንደዚህ አድርጌ ወደኋላ አስሬ ይችን እንዲች አድርጌ በማበጠሪያ እንዲች አድርጌ እንዴት አድርጌ ጥቅልል አድርጌ ቁጭ ስለማረገው ማለት ነው። ቁጭ ስለማረገው ከኋላ ጅርግርግድ ብሎ ቁጭ አለ ማለት ነው። ስለዚህ ፀጉራችሁን ታልተንከባከባችሁት እንደዚህ ነው የሚሆነው። ምንም ነገር ተፈጥሮ ቆንጆ ቢሆን ታልተንከባከቡት እውት እንዴት እኮ ነው ቁጭ ብላችኋል ማለት ነው። ስለዚህ ፀጉራችሁን ተንከባከቡት ማለት ነው። እስኪ አሁን እኔ ይሄን እንዴት አባቴ አድርጌ እንደማፍታታው እስኪ አብረን እኔ ማለት ነው። አይወጣም፣ ተክልዬን አይወጣም፣ ማበጠሪያው ገብቶ አይወጣም። ፈጣሪ ሆይ ትዕግስቱን ስጠኝ፣ ጉዞ አምላኬ ድረስ አራክ ተውት። ይሄ ጅኒ ነው ጅኒ። እሺ አሁን ይሄ ቅባት አለ። በዚህ በቅባት እንዴት አድርጌ እንደማፍታታው አብረን እናያለን ማለት ነው። እስከ መጨረሻው ተከታተሉ፣ ሳትሰለቹ ማለት ነው። ሳትሰለቹ እስከ መጨረሻው ድረስ ተከታተሉ፣ እንዴት አባቴ አድርጌ እንደማፍታታው ማለት ነው። እቺ ከፊት ያለችው አንተዋት። እቺ ቆንጆ ናት የምታምርዬ ሸጋ ማለት ነው። ግን እዚህ ጋር እዚህ አካባቢ እዚህ ችግሩ እዚህ አካባቢ ያለው ማለት ነው። ይሄ ነው ችግሩ። ፈጣሪ ወይ ክርስቶስ
አይ አያችሁት? ይሄ ቅባት ማለት ነው። የምር ይሄ ቅባት በጣም ቆንጆ ነው ማለት ነው። እንዴት እንደሚያፍታታ ፀጉሬ አያችሁት? ያንን አባባ የሆነውን ፀጉር እንዴት አድርጎ ምርጥ አደረገው ማለት ነው። ይሄ ማለት ነው ይሄ ቅባት ወይኔ 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 አይ አይ ተውት ተውት፣ እንደዚሁ ጠቅለል ይበል። እንዲያው ቀስ እያልኩ አፍታታዋለሁኝ እንጂ አያችሁት? ተፍታታ ይመር የጅኒ የመሰለ ፀጉር ተፍታታ ትላላችሁ። ያው ነው ግን የተወሰነ ይሻላል መቼ የተወሰነ ይሻላል መሰለኝ። ተፍታታ አያችሁት? እኔ ቀረኝ
ይኸው በዚህ መልኩ ጨርሻለሁኝ። እንግዲህ ወደ ኋላ ደግሞ ሰራዋለሁኝ ማለት ነው። ወደ ኋላ ጉንጉን አድርጌ ሰራዋለሁ። ይሄንን ይመስላል። ያው ብዙም አልተቀቀልኝም፣ ግን የተወሰነ ይሻላል። የተወሰነ ይሻለዋል ማለት ነው። እንደዛ አድርጌ ባስረው ራሱ ይሻለዋል። እና በዚሁ አጋጣሚ ምን ልላችሁ ፈልጌ ነው፣ ፀጉራችሁን ተንከባከቡት። ፀጉር ተፈጥሮ ነው እያላችሁ ተፈጥሮ ሲሆን ነው ፈጣሪ ሲሰጥ ነው እያላችሁ አትሸወዱ ማለት ነው። እሺ ጋይስ፣ ፀጉራችሁን በተሻላችሁ አቅም ተንከባከቡ። እሺ